ወዳጆቼ አሁን በሚገባ እንድታደምጡኝ ይፈልጋል። ምክንያቱም በዚህ ቪዲዮ ማነሳቸው ሐሳቦች የምናባክነው ጊዜያችንን የምናባክነውን አቅም የሚያድን እንዲሁም ደግሞ ልባችንንም ከስብራት የሚያተርፉ ስለሆኑ ማለት ነው። አሁን የምንኖርባት ዓለም ውስጥ እኛ ፊት እየሳቁ ከጀርባችን ግን ሳቃችንን ለመንጠቅ የሚሞክሩ በበግ ለምድ የተሸፈኑ ተኩላዎች የሞሉበት እየሆነ መጥቷል። ብዙዎች ገና ቀና ማለት ስንጀምር እንድናጎነብስ ይኮረኩሙናል። ብዙዎች ሰላማችንን እንድናጣ አቅምና ጉልበታችን እንዲዳከም የማይፈነቅሉት ድንጋይ የለም። በጸጸትና በማማረር ውስጥ ሆነን ተስፋችን እንዲጨልም የሚሰሩ ብዙዎች ናቸው። ስለዚህ ዛሬ አንድ ወሳኝ ነገር መማር አለብን። በህይወታችን የሚመጡ አንዳንድ ሰዎች የግድኛ ጋር መቆየት አለባቸው ማለት አይደለም። አንዳንድ ሰዎች እንድንማርባቸው ይመጣሉ እንጂ በረከቶቻችን አይደሉም። ታዲያ እነዚህ ሰዎች ላይ መጥፎ የሆኑ ምልክቶችን ስንመለከት፣ ማስጠንቀቂያዎችን ስንሰማ ነገሮችን በትኩረት መመልከት ይኖርብናል። ምክንያቱም መጥፎ ሰዎችን በህይወታችን እንዲቆዩ በፈቀድንላቸው ልክ ጥሩ የሚባሉና ለኛ የሚጠቅሙ ሰዎች ወደኛ የሚመጡበትንና የሚቆዩበትን እድል እንዲሁም ደግሞ ቦታቸውን እያጠፋንባቸው ነው። ዛሬ በግልጽ ማስተዋል ያሉብን 7 መሰረታዊ ምልክቶችን እንመለከታለን። እነዚህ ምልክቶችን ስታዩ፣ እነዚህን ጥያቄዎች ስትሰሙ ጊዜ ሳታጠፉ ከዛ ህብረት መራቅና ማምለጥ አለባችሁ። የመጀመሪያው ህልማችሁን እንድትገብሩላቸው ከሚፈልጉ ሰዎች ራቁ። ህልማችን ዝም ብሎ ምናብ ውስጥ ያለ በደስታ የሚያዋልለን ነገር አይደለም። ህልማችን ወደ ተፈጠርንለት ዓላማ የሚያደርሰን ማስተር ፕላናችን ነው። ይህ ህልም ነው ወደፊት የሚያራምደን። እሱ ነው በተነሳሽነት እንድንነቃና መድረስ ለምንፈልገው ቦታ እንድንታገል የሚያደርገን። ይህንን ነገር ግን ሁሉም ሰው ሊረዳን አይችልም። አንዳንዶች ለኛ የታየንን ብርሃን እነሱ ስላልተመቻቸው ብቻ ሊያጠፉብን ይሞክራሉ። ብዙ እንዳንለፋ ጨዋታውን በቀላሉ እንድናደርገው ለመምከር ይሞክራሉ። ወይም ደግሞ ሁሉም ሰው ህልሙን ማባረር የለበትም የሚል ተረት ሊነግሩን ይሞክራሉ። እዚህ ጋር አንድ ነገር ልብ ልንል ይገባል። ሰዎች ህልማችንን እንድንተው ሲገፋፉን ወይ የራሳቸውን ህልም ለማሳደድ ፈርቷል ወይም ደግሞ እኛ ህልማችን ላይ ደርሰን በስኬት ማማ ከፍ ብለን እንድንታይ አይፈልጉም ማለት ነው። ታዲያ እነሱን ከሰማናቸው ህልማችንን በእነሱ ፍርሃት ከገደብነው መኑኝ አንድ ቀን ጸጸት ወርሶን እንነቃለን። ሊሆን ይችል የነበረውን እያሰብን እንሰበራለን። ውስጣችን ያለውን ራዕይ ማንም ሊያየው አይችልም። እኛ በምናየው ልክ ማየት የምንችለው እኛ ብቻ ነን። ዝም ብሎ ያ ነገር ያለ ምክንያት አልተሰጠንም። ወደ ስኬት የሚደረግ ጉዞ የብቻ ጉዞ ነው። ማንም አብሮን የመራመድ ግዴታ የለበትም። ብዙዎች እየሄድን ካለነው የስኬት መንገድ ጎትተው ሊያስቀሩን ይሞክራሉ። የዚህ ምክንያታቸው ደግሞ ስለሚጠሉን ሳይሆን የኛ ስኬት የነሱን ውድቀት ስለሚያስታውሳቸው ነው። እኔ ከሞትኩ ሰርዶ አይብቀል ብለው ወደ ከፍታ የምናደርገውን ጉዞ ይፈታተኑታል። ይሄ የኛ ጉዳይ ሊሆን አይገባም። በእኛ ስኬት ላይ እንጂ በእነሱ ውድቀት ላይ ስልጣን አስተዋጽኦም የለንም። ህልማችንን መጠበቅ የግድ ነው። በሱ መደራደር ዋጋ ያስከፍላል። አካባቢያችንን እንዲደርሱ መፍቀድ ያለብን ህልማችንን ተረድተው ሙሉ የሚያደርጉንን ሰዎች እንጂ ትግሉን የሚያበዙብንን ሰዎች መሆን የለበትም። ህልማችን ላይ ተስፋ ከቆረጥን አንድ የሰውነታችን ክፍል እንደሞተ መቁጠር ይኖርብናል። ስለዚህ በፍጹም ህልማችንን አሳልፈን ለመስጠት ወይም ለመቅበር ማሰብም መሞከርም አይኖርብንም። ህልማችን የማንደራደርበት ጉዳይ፣ የማይታለፍ ቀይ መስመራችን። ሁለተኛው የኛን ዋጋ ለማሳነስ ከሚሞክሩ ሰዎች እንራቅ። የኛ ዋጋ የማንነታችን መገለጫ ነው። ለራሳችን የምንሰጠውና የምንሰይመው ዋጋ እኛነታችንን የምንገልጽበት የኛነታችን መሰረት ነው። የምንወስናቸው ውሳኔዎች፣ የምንራመዳቸው እርምጃዎች ሁሉ ከዚህ ጋር የሚያያዙ ናቸው። ሰዎች ብዙውን ጊዜ ይህንን ዋጋ እንድንዘነጋው ብዙ ይሞክራሉ። ያን ያክል የሚካበድ አይደለም፣ ሁሉም የሚያደርገው ነገር ነው እያሉ ከመስመራችን እንድንወጣ ዋጋችንን እንድናራክስ ይሞክራሉ። ይሄ ደግሞ የኛን ዋጋ የማያከብሩ ሰዎች ድምጽ ነው። አሁን ያለንባት ዓለም ታማኝነትን ለአቋራጭ መንገድ ሲሉ የሚነግዱ፣ ታማኝነትን ለምቾታቸው ሲሉ የሚቀብሩ፣ የራስን ክብር ለጊዜያዊ ደስታ የሚለውጡ ሰዎች ሞልተውባታል። ነገር ግን ማንም ቢሆን የቆምንነትን ዓላማ እንድንክደው እንዲያሳምነን መፍቀድ የለብንም። እውነተኛ ጥንካሬ በየትኛውም ማዕበል ውስጥ የሚጸና ነው። እውነተኛ ኃይል ምንም እንኳን አስቸጋሪ ሁኔታዎች ቢከቡንም እንኳን ህልማችንን እንድናሳካው የሚያግዘን ነው። ስኬት ለሀብትና ለዝና ሲባል በምንተው ማንነት ውስጥ አይገነባም። ምክንያቱም ሁሉም አልፎ ዝናውም ጭብጨባውም ሲያበቃ አብሮን የሚቆየው ስማችንና የገነባነው ማንነት ነው። ስለዚህ ማንም ቢሆን ቅቡልነትን ለማግኘት ሲባል ማንነታችንን እንድንሸጥለት መፍቀድ የለብንም። ሶስተኛው ካለንበት ከፍታ ዝቅ እንድንል ከሚገፋፉን ሰዎች እንራቅ። ሁሌም ቢሆን
በእኛ ማደግና መለወጥ የማነስ ስሜት የሚሰማቸው ሰዎች አይጠፉም። ባለንበት ከቆምን ሁሌም አንድ ነገር እየታገልን ከቀጠልንና ካልተለወጥን በፍጹም አይረበሹም። ነገር ግን ወደ ከፍታ መጓዝ፣ የተፈጠርንበትን ዓላማ መፈለግ፣ ወደ ስኬት መሮጥ ስንጀምር ብርክ ብርክ ይላቸዋል። ጭንቀት አጠገባቸው ይሆናል። ምክንያቱም በእኛ ማደግ የእነሱ አለማደግ ስለሚጋለጥባቸው ነው። ታግለውና ያለማቋረጥ ሰርተው እኛ የደረስንበት ቦታ ከመድረስ ይልቅ እኛን ወደ ኋላ ጎትተው ከነሱ እኩል ማድረግ ይፈልጋሉ። ብዙ ጊዜ እነዚህ ሰዎች የሚሏት አንድ ነገር አለች። እሷም ደግሞ ተለውጠሃል የምትላት። እርግጥ ነው ተለውጠናል። የትላንቱ ቦታ አልቆምንም። ነገር ግን መርሳት የሌለብን ነገር ይህ ለነሱ ትልቅ ሞት ነው። እድገታችንም ያማቸው በረዘምን ቁጥር የሚከረክሙን ሰዎች የኛ የምንላቸው ሰዎች ሊሆኑ አይገባም። ምክንያቱም የኛ የሚባሉ ሰዎች ደስታችን በደስታ የሚያሰክራቸው፣ ሁሌም ከፍ እንድንል የሚገፋፉን ስለሆኑ ማለት ነው። ወደዚህ ምድር የመጣነው ደብዝዘን ለመኖርና ለማለፍ አይደለም። የመጣነው ልናበራ ነው፣ ለሌሎች ልንተርፍ ነው። ስለዚህ መቼም ቢሆን ሰዎች የከፍታ ስሜት እንዲሰማቸው ብለን ዝቅ ማለት የለብንም። የሚወዱን ሰዎች መቼም ቢሆን ዝቅ እንድንል አይፈልጉም። ስለዚህ በከፍታችን ከፍ ከማይሉ ሰዎች መራቅ ይኖርብናል። አራተኛው ምንም ነገር ሳይሰጡን አቅማችንን ከሚጠይቁን ሰዎች መራቅ ይኖርብናል። አቅም ወይም ኢነርጂ ህልማችንን ለማሳካት ወደ አሰብነው በፍጥነት ለመጓዝ የሚያስፈልገን መሰረታዊ ነገር ነው። ነገር ግን ይህ ውድ የሆነ ነገር ለኛ ስላለው ዋጋ ግድ የማይሰጣቸው በርካቶች አሉ። እነዚህ ሰዎች የሚያሳስባቸው ዋነኛው ነገር ከኛ የሚወስዱት ነገር ነው። ሳናስበው በአእምሮና በሰውነታችን እንድንላሽቅ እያደረጉ የሞተራችንን ዋነኛ ዘይት ለመንጠቅ ይጥራሉ። የሚደውሉልን የሆነ ነገር ሲፈልጉ ብቻ ነው። ችግራቸውን ሰምተን መፍትሄ እንድንጠቁማቸው ይፈልጉናል። ነገር ግን እኛ ያንኑ ተመሳሳይ ነገር ስንፈልግ በፍጹም አጠገባችን አይገኙም። አንድ ነገር ማስተዋል አለብን። ሁሉም አይነት ግንኙነቶች ከሁለቱም በኩል እንቅስቃሴ ይፈልጋሉ። ሰጥቶ መቀበል የግድ ይላቸዋል። ጓደኝነት፣ ቤተሰብ፣ የሥራ አጋርነት እንዲሁም ሌሎችም ቢሆኑ በሰጠነው ልክ ማግኘት የግድ ነው። ካልሆነ ሁሌ ያለማቋረጥ እኛ ብቻ እየሰጠን የምንቀጥል ከሆነ አንድ ማለዳ ላይ ባዶ ሆነን እንነቃለን። የምንሰጠው ነገር ባለቀ ሰዓት ደግሞ እነዚያ ሰዎች እንደጉምተን ነው ይጠፋሉ። ለዚህ መዘጋጀት አለብን። የምናደርገው ለሚያደርጉልን ነው። የምንገኘው ለሚገኙልን ነው። ወደ ላይ ለሚጎትቱን ነው ከላይ ሆነን አቤት ማለት ያለብን። ምክንያቱም እውነተኛ ወዳጅ እንድንወድቅና እንድንጠፋ አይፈቅድም። እንደሰጠነው ሰጥቶ ባዶ ከመሆን ያተርፈናል። ለስኬታችን የሚገባን ደግሞ ያ ነው። አምስተኛው መናገር እያለብን ዝም እንድንል ከሚያደርጉን ሰዎች እንራቅ። ድምጻችን፣ አንደበታችንና ንግግራችን እንደዋዛ የሚታይ ነገር ሳይሆን ህልማችንን፣ እውነታችንን ለመግለጽና ለማሳመን የሚረዳን ወሳኝ መሳሪያችን ነው። ነገር ግን አንዳንድ ሰዎች አሉ እንድንናገር አይፈልጉም። መናገራችን ለውጥ እንደሌለውና ምንም እንደማናመጣ ይደሰኩራሉ። እውነታው ግን እነዚህ ሰዎች ከዝምታችን የሚጠቀሙ ሰዎች ናቸው። የቃላቶቻችንን አቅም በሚገባ የሚረዱ፣ እኛ ከተናገርን አንዳች ነገር እንደምንለውጥ በሚገባ የሚያምኑ ሰዎች ናቸው። አንድ ነገር መረዳት አለብን። ፍትህ በተጓደለበት፣ ልክ ያልሆነ ነገር በሚደረግበትና በአጠቃላይ ቀለባችን ነገሩ ልክ እንዳልሆነ በነገረን ቦታ ሁሉ ዝም ማለት የችግሩ አካል ነው የሚያደርገን። ስለኛ የሚጨነቁና የሚያስቡልን ሰዎች በፍጹም ዝም እንድንል አይፈልጉም። መቆም እያለብን እንድንቀመጥ ወንበር አያቀብሉንም። ስለዚህ መናገር እያለብን ዝም እንድንል የሚገፋፉን ሰዎች አጠገባችን ካሉ በፍጥነት ማራቅ አሊያም ደግሞ ከነሱ መራቅ ያስፈልጋል። ምክንያቱም ድምጻችን መሰማት አለበት። በምንም መንቀጥቀጥ ውስጥ ቢሆንም እንኳን ድምጻችን እውነታዎቻችንን ለሌሎች መናገር ይኖርበታል። ስድስተኛ የኛን ሐሳብ ለመተግበር የነሱን ፍቃድ እንድንጠይቅ ከሚጠብቁ ሰዎች እንራቅ። ሐሳባችን የኛና የኛ ብቻ ነው። ከኛ የፈለቀ ወደ ህልምነት የሚያደገ ነው። ይህንን ሐሳብ ለመኖር የማንንም ፍቃድ መጠበቅ አያስፈልግም። ብዙ ሰዎች እንዴት እንደምንለብስ፣ እንዴት እንደምናወራ፣ እንዴት እንደምንንቀሳቀስ ሊወስኑልን ይፈልጋሉ። የሚገርመው ደግሞ የሚወስኑልን እነሱን በሚጠቅማቸው መንገድ እንጂ እኛን በሚጠቅመን ሁኔታ አይደለም። መመሪያዎችን እያወጡ እነሱን የሚመችኛነት ተላብሰን እንድንኖር ይፈልጋሉ። አንድ ነገር ላስታውሳችሁ። በሰዎች ዘንድ ተቀባይነትን ለማግኘት አሊያም ሰዎችን ለማስደሰት በሚል ማንነታችንን የለወጥን ሰዓት ማንነታችንን እናጣዋለን። አንዴ ማንነታችንን ካጣነው ደግሞ መልሰን ለማግኘት የሚጠብቀን መንገድ እጅግ ረጅምና ህመም የሞላበት ነው። እውነተኛ ወዳጅ፣ እውነተኛ ቤተሰብ በፍጹም ይህ እንዲሆን አያደርግም። እውነተኛ ሰዎች ምርጫችንን የሚያከብሩ ናቸው። ስለዚህ ከነበረን ከፍታ ዝቅ ብለን በእነሱ ዓለም ልክ እንድናንስ የሚጠይቁ ሰዎች ካሉ እንራቃቸው። ምክንያቱም
እኛን ለመቆጣጠር የሚደረግ ሩጫ ስለሆነ። የመጨረሻው ዋጋችንን እንድንረሳ ከሚፈልጉ ሰዎች እንራቅ። ዋጋችን በፍጹም ለድርድር የማይቀርብ በማንም ሰው ፍላጎት የማይተመን ነው። ነገር ግን ይህንን እንድንረሳው የሚጥሩ ሰዎች አሉ። በራስ መተማመናችንን የሚያሳንሱ፣ መቻላችንን እንድንጠራጠር የሚፈልጉ፣ እንዲሁም ደግሞ እኛ ቆመንበታል ከምንለው ከፍታ ዝቅ ያለ ስሜት እንዲሰማን የሚሞክሩ ብዙዎች አሉ። ምክንያቱም ያንን ከዘነጋ ነው የዝቅታ ሜዳ ላይ እንጫወታለን። ክብራችን፣ ስኬታችን፣ በራስ መተማመናችን ይቀንሳል። ታዲያ ከዛ የሚጠቀሙ ሁሉ ትንሽ ሆነን እንድንቆይ ብዙ ይደክማሉ። ራሳችንን እንድንጠራጠር፣ ደካማነት እንዲሰማንና እነሱ ጠንካራ መስለው እንዲታዩ ይፈልጋሉ። አንድ እውነታ ልንገራችሁ፣ እኛ አሁን እንዳለነው ሆነን ለራሳችን በቂ ነን። ይህንን ደግሞ ማየት ለማይፈልጉት ማረጋገጥ አይጠበቅብንም። ትክክለኛ ሰዎች ዋጋችንን ሳናስረዳቸው በሚገባ ይረዱታል። ወደ ከፍታ ይጎትቱናል እንጂ ወደ ጥልቁ አይገፉንም። ስለዚህ በቂ እንዳልሆንን እንዲሰማን የሚያደርጉ ሰዎች አጠገባችን ካሉ እናርቃቸው። ክብር ለማይሰጡን ሰዎች ኢነርጂያችንን ማባከን የለብንም። ምክንያቱም በሚገባ ዋጋችንንና ቦታችንን የተረዳነው ሰዓት ማንም አያቆመንም። ማንም ቢሆን ያንን ከኛ አይወስድብንም። ስለዚህ እንነሳ፣ ከባድ የሚባሉ ውሳኔዎችን እንወስን። ካለንበት ከፍታ ዝቅ ብለን እንድንታይ ከሚጠብቁ ሰዎች እንራቅ። ያኔ አካባቢያችንን በትክክለኛ ሰዎች ስንሞላ ነፃነታችንን እናውጃለን። እንውጣ፣ እንሂድ፣ ይህንን ሕይወታችንን መልሰን እናገኘው።